እንደምን አላችሁ እንግዲህ ብዙዎቻችሁ ይከፍላል ወይስ አይከፍልም እያላችሁ ስትወዛገቡበት የነበረው ሳይለንሲዮ ቮይስ ኤአይ ክፍያ መክፈል ጀምሯል። እዚህ ላይ እንደምታዩት ለተወሰኑ ግዢ ላደረጉባቸው ለተወሰኑ ሪከርዲንጎች 0.29 USDC ቆጥሯል። ይሄ የኔ ነው። እንግዲህ ሌሎች ቀደም ብለው የሰሩት ደግሞ ሙሉ ሪከርዲንጋቸው ክፍያ አግኝቶ ሊሆን ይችላል። አሁን ከኛ በኋላ ደግሞ የጀመሩት ዜሮም ሊሆን ይችላል። ምክንያቱም ቀስ እያለ ክፍያው ወደፊት የሚሄድ ነው። ይሄ ለ9 ሰዓቱ የተከፈለኝ ክፍያ አይደለም። ምክንያቱም ገና ነው፣ ሁሉ ነገር ገና ነው። ግን ዛሬ የተለየ አንድ አፕዴት ለቀዋል። ይሄ ሐሳብ ምንድነው? እንመልከተው። ወደ ቴሌግራማቸው ስንሄድ ዛሬ የተለቀቀ ነው። እንደምታዩት ፌብሩዋሪ 25 ዛሬ የተለቀቀ ነው። ቢግ አፕዴት ኦን ፔመንትስ ይላል። ፔአውት ቱዴይ ይላል። የተሻለ ለሰሩት እና ቀድመው ለጀመሩት ክፍያ ተከፍሏል ማለት ነው። እዚህ ላይ እንደምታዩት አማርኛ ተቀምጧል። በአማርኛ የተሰራው ክፍያ እስከ መቼ ድረስ ይቀጥላል የሚለውን እዚህ እንደምታዩት እስከ ግንቦት ድረስ ሊቀጥል ይችላል። እስከ ግንቦት ድረስ ክፍያው ይከፈላል። ስለዚህ እንደየሂደቱ እንደየሁኔታው ሰዎቹ እንደገዙት ሁኔታ ክፍያው በዚያ መልኩ ይቀጥላል ማለት ነው። ስለዚህ ይሄንን በየሳምንቱ ውድድር ይኖረዋል ማለት ነው። ጠንካራ የሆነ ውድድር አለ። እነዚህ ክሊያንቶች ደግሞ የሚገዙትም ክሊያንቶች ያላቸውም በዛው ልክ ነው እያቀረቡ ያሉ። ግዢ የሚያደርጉትም እዚህ ላይ እንደምታዩት በከፍተኛ ሁኔታ ግዢ እያደረጉ ነው። ከዛ ምንድነው አዲስ ሐሳቦች ወደ ታች ስንሄድ want to boost your reward ይላል። ክፍያችሁን ቡስት ማድረግ ወይም ማሳደግ ትፈልጋላችሁ ወይ? scale your rewards from 10 ከ10 በሰዓት $10 ወደ $20 በሰዓት ማሳደግ ይቻላል። once the client has purchased your recording with silencio levels ነው የሚለው። በሌቭሉ የሳይለንሲዮ ሌቭላችን ከፍ እያለ በሄደ ቁጥር የዚህ በሰዓት የምናገኘውም ክፍያ እንደዚሁ ወደ $20 የመሄድ ከፍ የማለት እድል አለው ይላል። እነዚህ የሳይለንሲዮ ሌቭል ምንድነው የሚለውን ከዚህ በፊት በሰራናቸው ቪዲዮዎች ተመልከቱ። didn't get paid this round ይላል። በዚህ ዙር ክፍያውን አላገኛችሁም? please check your history tab ይላል። ይሄንን ሂስትሪ ታብ ላይ ሄዳችሁ ፍላግድ መኖሩን ፊልተር አድርጉ ነው የሚለው። ፍላግድ ካለባችሁ ክፍያ ሊዘገይ ይችላል። ይሄንን እዚህ ቀጥታ ትመጡና እዚች 3 ሰረዟ አለች። እቺን 3 ሰረዟን እንነካታለን። ይሄን 3 ሰረዝ ትነኩና ሂስትሪ ላይ ትገባላችሁ። ሂስትሪ ላይ ከገባችሁ በኋላ ይሄን ከፍ አድርጉትና እዚች ፊልተር የምትለዋን ንኳት። ከዛ ቀጥሎ ወደ ላይ ከፍ አድርጉትና እዚህ ስታተስ የሚለውን ክሊክ አድርጉት። ከዛ እዚህ ፍላግድ ሚል ሪጀክትድ ፔንዲንግ ቫሊዴትድ የሚል አለ። እዚህኛው ላይ ፍላግድ አለመኖሩን ቸክ አድርጉ ነው። ፍላግድ ከሆነ ብዙ ሰዎች ቅሬታ አቅርበውበታል፣ አቤቱታ የቀረበበት ነው፣ ተቀባይነት የሌለው ነው ማለት ነው። ስለዚህ ፍላግድን ስትነኩት እዚህ ላይ እንደምታዩት ምንም ሪከርዲንግ የለም ነው የሚለው። ኖ ሪከርዲንግስ ፋውንድ ይላል። ፍላግድ ላይ ምንም አይነት ሪከርዲንግ የለኝም። ስለዚህ ፍላግድ የሆነ የለም። እዚህ ላይ እንደምትመለከቱት እንግዲህ ስታተሱን ቫሊዴትድ ላይ ብንሄድ የተቀበሉት ተቀባይነት ያገኘ ይሄ ቫሊዴትድ የሆነ ነው። በአጋጣሚ ሪከርድ ያደረኳቸው ሰከንዳቸው ደቂቃቸው በጣም ዝቅተኛ ነው። 1 ደቂቃ ከ30 1 ከ18 ምናምን ነው። ይሄ ሁሉ ተደምሮ ወደ 51 ሪከርዲንጎች እነዚህ ቀጥታ እነሱ ቫሊዴትድ የሆኑ የተቀበሏቸው ክፍያዎች ናቸው ማለት ነው። ስለዚህ እነዚህን ፍላግድ ከሌለባችሁ ቸክ አድርጉ ነው የሚለው። ሌላው በጣም የሚገርመውና ወደፊት ምን ልንሰራ እንደሚገባን ያመላከቱበት ነገር አለ። ይሄ በጣም ወሳኝ ነው። ዋትስ ኔክስት ይላል። an entirely new way of making recordings ነው የሚለው። አንደኛው ሞር ፈን ነው። በጣም ምንድነው ይሄ ደስታ ፈጣሪ የሆነ በዛ መልኩ የሚገለጥ መሆን አለበት። ኢዚየር መሆን አለበት። ቀላል ማች ሞር ስኬሌብል መሆን አለበት። እነዚህን አድርጋችሁ ስሩ ነው የሚለው። ስለዚህ ሁላችንም ጠንክረን እንስራ። እስከ ግንቦት ድረስ ክፍያው ይቀጥላል። እንዴት እንደሚሰራ ደግሞ ሙሉውን አሰራሩን እዚሁ ቻናል ላይ የለቀቅናቸው 2 ቪዲዮዎች አሉ። እሱ ላይ ገብታችሁ ተመልከቱ። እንዴት መዘገባለሁ የሚለውን ደግሞ ሊንኩን ከታች አስተያየት መስጫው ላይ አስቀምጣለሁ። ተመዝገቡና ስሩ። ቴሌግራም ቻናላችን ላይ አድማስ ሚዲያ ላይም ገብታችሁ መነጋገር እንችላለን።